የሆነ ገንዘብ ይዘን ወጥተን የተወሰነ ፋይናንሻል ገና ስናወጣ ለምን ፐርፐዝ ለምን እንዳዋልን ሳናውቀው ኪሳችን ባዶ ያደርጋል። እንደ እግዚአብሔር ሐሳብ የማይመላለሱ ከሆነ ገንዘባቸው ይሰለባል። በሬ ተሸጦ መንገድ ላይ ሲደርስ በሬው አህያ ይሆናል። እኔ የተወለድኩት አምቦ ነው። አምቦ ከመድረሷ በፊት 10 ኪሎ ሜትር ይሁን 12 ትክክል አይደለም፣ ሜጢ ከተማ ነው። አምቦ ከመድረስ በአንድ ከተማ አለች ወረዳ ሜጢ ነው የተወለድኩት። አምቦም እዛ ሁሉቃ ወንዝ የሚባል አህቶቼ ውታ አድማሰው ውታ ደቆ የሚባል እስከ ግንደበረ ደግሞ የውሃ ወፍጮ ተርባይን አሉ የኔ አህቶቼ አምቦ ውስጥና ይታወቃሉ። ስለዚህ እኔ እዛ ስወለድ አንድ ልጅ ሲወለድ ጸጉሩን አይላጭም፣ ክርስትና አይነሳም። ምን ሲሆን ለአመቺሳ ይሰጣል። አመቺሳ ማለት ቃልቻ ዛር መንፈስ ጠሪ ነው። ለሱ እንዲመርቅ አንኮፒ ነው ሰይጣን ሁልጊዜ ቤተክርስቲያን ልጅ ሲወለድ ለቤተክርስቲያን አሳልፋ እንደምትሰጠው ሰይጣን ደግሞ ኮፒ አድርጎ ለዚህ ዓለም ገዢ ሰይጣን አሳልፎ ይሰጣል። እና ስምም ያወጣው ማን ነው? ያ መናፍስ ጠሪው ነው። ከዛ ይመርቃል ቱቱ ይላል ስም ያወጣል። ከዛም በኋላ ነው ክርስትና የሚነሳው። እኔም እንደዛ አንዱ ነኝ። ስለዚህ ስሜንም ያወጣው ሁለተኛ አመቺሳም ፕሮግራሙ ወይ በዛ ህይወት ያለፍኩ ሰው ነኝ። መናፍስቱ ዓለም ላይ ብዙ አይነቶች አሉ። የሰላቢ የሚባል ሰላቢ መንፈስ አለ። ሰላቢ ማለት ሟርት ነው። ለምሳሌ የእንጀራ ምጣድ ይከደንና ሊጡም ባይኖር አክምባሎ ይደፋል። አክምባሎ ብድግ ሲደረግ እንጀራው የሚያወጡ አለ። ያ የሰላቢ መንፈስ ይባላል ወይም ሟርት ይባላል። ለምሳሌ ያህል በገንዘብ ደግሞ ስንሄድ የሆነ ገንዘብ ይዘን ወጥተን የተወሰነ ፋይናንሻል ገና ስናወጣ ለምን ፐርፐዝ ለምን እንዳዋልን ሳናውቀው ኪሳችን ባዶ ያደርጋል። እና በመናፍስቱ ዓለም ከኛ ላይ የሚወስዱ አሉ። ለምሳሌ ያህል የተለያየ ቦታዎች አሁን አህዮች አሉ። ዝም ብሎ አይጫንባቸውም፣ ምንም አይደረጉም። አህዮች ይለቀቃሉ እና ከተማውን አካባቢ ይዞራሉ። አካባቢውን እነዛ የስልብና መንፈስ ነው፣ የደፍተራ ነው። ደፍተራዎች የሚያደርጉት መንፈስ ነው እና ስልበት ነው፣ መስለብ ነው። ሌላው ደግሞ አህዮቹ በዞሩበት አካባቢ ያሉን ገንዘብ ይሰልባሉ እና እነዛ አካባቢ ሰዎች በረከት የላቸውም። እንደ እግዚአብሔር ሐሳብ የማይመላለሱ ከሆነ ገንዘባቸው ይሰለባል። በነዛ ላይ ተምችም ኩኩባ ይመታል። እነዚህ ሰላቦች የሚሰልቡ ሰዎች ያገኙታል። ለምን? ስላልታዘዙ። እግዚአብሔር ቃሌ ከሚያልፍ ሰማይ ምድር ቢያልፍ ይሻላል ይላል። በቃሉ ስለሚጸናን ነውና፣ ስለዚህ ባልሰጠነው ነገር ደግሞ መርገም አለ፣ በሽታ አለ፣ ተምች አለ፣ በቤታችን በረከት የለም። እነዚህ ሰላቢዎች በዛ ክፍተት አማኝ እንኳን ቢሆን ስላልታዘዝን ለቃሉ ይሰለባል። እንደዛ አለ። አሁን ሰሜን ወደ ጎንደር አካባቢ ሊቃውንት አንድ ነበርና ሲነገር ይማር ነበር። ልጁ ትቶ እኔ ጋር ይሰራ ነበር እና ትቶ ወጣ። በሬ ተሸጦ መንገድ ላይ ሲደርስ በሬው አህያ ይሆናል፣ ወደ አህያ ይቀየራል። እነዚህ መናፍስቱ አለቃ ስልጣናት ኃይላት በሰማያዊ ስፍራ ያሉ ብዙ ነገር ወደ በአዋፍት ይለወጣሉ። ለምሳሌ በጅብ ሰው ወደ ጅብ ይለወጣል። ለምሳሌ ናሽናል ሰርቪስ 1977 ነበርና አንድ ጓደኛዬ ነበርና ጥበቃ ላይ ያለ ማማ ላይ ሆኖ ከርቀት ያያቸዋል። እቤቱ ጎጆ ቤት ሰሜን አካባቢ ነውና ውጪው ላይ እሳት አነደዱ፣ ተንከባለሉ፣ ወደ ጅብ ተቀየሩ። ያያቸው ከዛ በኋላ ሲተኩስ ሴትዮዋን ሲመጣ እጁ አበጠ። በየአመቱ እጁ አብጣል። አሁን በህይወት የለም። ናዝሬት ነበረ። ሁለቱ አሞች ናሽናል ሰርቪስ ነበርና
እንደዚህ አይነት መናፍስት ዓለም አለ። ሌላው ደግሞ የቡዳ መንፈስ የሚባል ፔንትሬት አድርጎ የሰው አይን የሚገባ ሳይንቲስቶች ያው የአይን እንደ ጨረር አድርጎ የሚናገሩት አለ። ነገር ግን ሰውየውን ወይ ህፃኑን ትኩር ብሎ ያ ሰው ወይ ሴት ካየችው ህፃኑ ይታመማል፣ ይሞታል። መንፈስ ነው እና ይሞታል። ሁለተኛ ገበያ ውስጥ ሲገባዩ ጥላውን ከረገጠ ያ መንፈስ ያ ቡዳ የተባለ ሰውየው አይናገርም አይጋገርም፣ ተከትሎት ሄዳል። እንደዚህ አይነትም አሉ እና የመናፍስቱ ዓለም ይሄ ነው። ሁለተኛ ደግሞ ሰዎች በሚሞቱ ሰዓት ሰኔ ሐምሌ ውስጥ ከሆነ ኃይለኛ ዝናብ ከሆነ ለመቅበር በጣም ይቸገራሉ እና ሰዎች ኃይለኛ ዝናብ ነው ከፍተኛ ሃይላንድ ቦታ የሆኑ ሰፈር ደጋዎች አለና ይዞ ለመሄድ ስለሚቸገሩ ዝናብ የሚያስቆም አለና ኮንትሪቢዩት አንዳንዴ ገበያተኞች ኮንትሪቢዩት አድርጎ አዋጥቶ ገበያው ለዛ ሰው ሲሰጡ ዝናብ እሁድ ቀን ወይ ሐሙስ ቀን ከሆነ ወይ ማክሰኞ ከሆነ ሮብ ይቆማል። ዝናቡን የሚዘንበው ማስቆም ይችላል። ይሄ መናፍስት የተለያየ ያው ስጦታዎች አላቸው። ያው ጸጋ ልዩ ልዩ ነው፣ መንፈስ ግን አንድ ነው እንደሚለው በገሃዱ ዓለምም እንደዛው አለ። ልክ እንደ እግዚአብሔር ቤት እንዳለው እነሱም እዛ ጋር ያው ኮፒ ነው። ኮፒ ነውና ያንን ያደርጋሉ። ሌሎች ደግሞ ለቀብር የተዘጋጁ ሰዎች ገንዘብ ይላክለታል፣ ይቆማል። ለ3 ቀን ይሆናል፣ ለ5 ቀን ዝናብ አይዘንብም። በትክክል ያደርጋል። አዎ ያደርጋል። በምን አወቁ? አሁን ይሄንን ነገር ነው አሁን ተመልካቾች ሲሰሙ እርሶ በምን አወቁ? አይተዋል ወይ? እኔ አይቻለሁ። ለምሳሌ ደብረ ውስጥ አለ፣ አምቦ ውስጥ ማለት እነዚህ ዝናብ ያስቆሙ አሉ። በትክክል ይገዛል፣ ገንዘብ ይሰጣል፣ ያቆማል። ካልሆነ የዛን ቀን ዝናብ በዛ ኃይለኛ ነው የሚያደርገው። ስለዚህ ነጋዴዎች ተጠቅላላ ኮንትሪቢዩት አዋጥተው ለዛ ሰው ይሰጡታል፣ ዝናቡን ያቆማል። ጠንቋዩ ማለት ነው። ጠንቋዩ ይህንን ያደርጋል። የጥንቆላ ስራ ብዙ ነው። ለምሳሌ ያህል ሞራ ገላጭ ወይ ተጠርጣይ ማለት 9 ፍሬዎች 3 ያስቀምጥና ከ3ቱ ከእያንዳንዱ ወደዚህ ይቀያይራል እና ቋንቋው ለየት ይላል። አረብኛ ይመስላል። መካ ሸራ ይላልና እኔ ዶሮ ውስጥ ያየሁት መካ ሸራ ይላል። ለምሳሌ ሰውየው ከአሜሪካን ወይም ከአውሮፓ ከየትኛው አገር የመጣ ሰው ቢሆን ይሄ ሰው ሞራ ገላጩ ወይ ተጠርጣዩ ምንም ትራንስፖርቴሽን የሌለበት ሮሞት ኤሪያ ላይ ያለ ሰው ነውና መናፍስቱ ጠሪው ጋር ይሄዳል። ከየትኛው ስቴት እንደመጣ የት ስቴት እንደሚኖር ምን እንደሚሰራ ልጆች ካለው ልጅ እንዳለው ከሌሎም በሚገባ ህይወቱ ዘመን ይናገራል። ግን ከየትኛው መንፈስ ነው ስንል ከዚህ ዓለም ገዢ ከሰይጣን ከሉሲፈር ተቀብሎ ነው። ቋንቋው ሁሉ ይደባልና በደንብ ይናገራል። ለምሳሌ አንድ ቦታ ነበርና 7ቱም ዶክተሮች ነበሩ በመናፍስቱ ዓለም። በጣም አካዳሚካል ደካማ የሆኑት ጂነስ እንዲሆኑ እና ፌመስ እንዲሆኑ ይደረጋል። መናፍስቱ ያደርጋል። ግን የመጨረሻው የዘላለም ህይወት ሳይ የዘላለም ሞት ነው። ወደ ዲን እሳት ወደ እቶን ነው የሚጣሉት። ይሄ ሁሉ ያደርጋል። ሁለተኛ ደግሞ ሰዎች አጋጣሚ መንገድ ላይ ይጣላሉ። በሆነ መንገድ ላይ ጠብቆ ሰው ሲገድለው የሞተ ሰው ቤተሰቡ ማን ገደለው የገደለው ሰው ስላላወቁ ሙታን ጠሪዎች አሉ። ሙታን ጠሪዎች ጋር ሄዶ ወይ ሴት ትሆናለች ወይ አብዛኛው ሴቶች ናቸው። ሄዱና ማን ገደለው ሲል ያ ከሟቹ ጋር የነበረው መንፈስ እንደ ሟቹ አርጎ ካራክተር ይጫወታል። እንደሱ ድምጽ ይናገራል። የሱን ድምጽ እንዲሆኜ ነው እንዲኖ ከሌኖ ገደለኝ እንዲ ያለ ይተነትናል። አንድ ጊዜ እኔ አንድ አለማዊ ጓደኛ አለኝና እጂ አሁን እናቴን አናግሬ መጣው የእናንተ ውሸት ነው ይሄውን እናቴን የሞተችው ስንት ዓመቷ ነው በደንብ በድምጿ አናገረችኝ የልጅነቴን የተደበቀ ነገር ሁሉ ነገረችኝ ብሎ ይላል። ከዚህ ጋር ያያታ እና ምንድነው ያ ሰው ኦሬዲ ሞቷል። ነፍሱ በአምላኩ ፊት ነው ያለችው። በፍርድ ቦታ ወንበር ነው ያለችው፣ ወይ በጽድቅ ወይ በሞት መንገድ ነው ያለችውና ስጋም አፈር ነውና ወደ አፈር ነው ያለው።
ይህ ሰው ሊናገርም ከቶ አይቻልም። ግን ከሱ ጋር የነበረው መንፈስ የዛ የሟቹ ገጸ ባህሪ ይጫወታል። እንደሱ ካራክተር ነው የሚጫወተው። ይሄ ነውና ሰዎች ብዙ ጊዜ ይታለሉ። አይተው ያውቃሉ። እንደዚህ የገጠማቸው ሰው እና ሰምቻለሁ አይቻለሁ ሞቶ እና ይናገራል። ትክክል። እሺ። እና እንዲህ አይነት አሰራር አለ። የደፍተራ ለምሳሌ እነዚህ ባንክ ሲወጡ ሰዎች ጠብቆ አስመክቶ ብራቸውን ይዘው የሚሄዱ አሉ። ምን እንደነካኝ አላውቅም፣ ምን እንዳስጨበጠኝ ግን ያንን ብሬን ሰጠው። እንደውም እቤት ያለው ሁሉ አውጥቼ ሰጠው፣ ወርቁን ሁሉ ይሰጣሉ። እዚች ጋር ወይ ቢብት ውስጥ ወይ አፈር ነገር ነው አስደግሞ ይሰጣሉ። እቺን እንዳትነካይ ላይ ያለውን ሁሉ ይሰጣሉ። ከተወሰነ በኋላ ከእንቅልፋቸው እንደሚነቁ የሞተ ሰው መቃብር አፈር ወስዶ የቤት ላይ የሚሰርቁ ሰዎች አፈሩን ሲያፈሱ ወይም ሲበትኑ ያ ቤተሰብ ያለው የሚሰረቀው ቤተሰብ ድምዛዜው አዚም ውስጥ ይሆንና ኃይለኛ እንቅልፍ ውስጥ ይተኛል። ይህን የተኛበትን ልብሱ እንኳን ብርድ ልብሱ እንኳን ሲወስዱ አይሰሙም። እንዲህ አይነት የሚሰርቁ አሉ። ይህ መንፈስ የደፍተራ መንፈስ ነው። ደፍተራዎች ብዙ ስራዎች አለ። እንድርብ የሚባል አለ። አታዩ ቆርቆሮ ላይ ይወረውራል። ድንጋይ ኃይለኛው ይወረወራል። ወተህ ስታይ የለም። እንደ ርቢ የሚሰሩ ደፍተራዎች ናቸው። የደፍተራ መንፈስ ነው። መንፈስ ሁሉ መርምሩ መልካሙን ያዙ እንደሚለው በዚህ ምድር ላይ ብዙ ክፎች አሉ። ብዙ የሰላቢ የመተት ድግምት፣ አስማት፣ ኖራ ገላጭ፣ እንድርቢ መናፍስት ጠሪዎች አሉ። ሟርተኞች አሉ። ደጋሚዎች አሉ እና ከጥልቅ ከባህር ከየብስ ከምድር ዙሪያ የሚሽከረከሩ በመናፍስቱ ዓለም የሚሰሩ የተለያየ ገጸ ባህሪ የሚሰሩ አሉ። ከፍጥረት ሁሉ በፊት እግዚአብሔር ይኖር እንደነበረ ሁላችንም እናውቀዋለን። መጽሐፍ ቅዱስ በዘፍጥረት 1 ቁጥር 1 ላይ በመጀመሪያ እግዚአብሔር ነበር ብሎ ይጀምራል። እነዚህ ሁለት ቃላቶች የሚወክሉት ዓለም ከመፈጠሩ አስቀድሞ ብዙ ዓመታት ወደ ኋላ የሰው አእምሮ በፍጹም ሊደርስበት ወደማይችል ነገር ግን የሰው አእምሮ ሊገነዘበው የሚችለው ነገር ቢኖር ከፍጥረት በፊት እግዚአብሔር እንደነበረና አሁንም እንደሚኖር ብቻ ነው። ዓለም ከመፈጠሩ አስቀድሞ ሰይጣን አልነበረም። ሰይጣን ፍጥረት ነው። ይህንን ስንል እግዚአብሔር ክፉን ፈጠረ ማለት አይደለም። እግዚአብሔር ሰይጣንን ሲፈጥረው ፍጹም አድርገው ነበር የፈጠረው። እግዚአብሔር እንደፈጠረው ብዙ ልዩ ልዩ ችሎታዎችንና ኃይልን ሰጥቶታል። አወዳደቁም በትንቢተ ኢሳይያስ ምዕራፍ 14 ቁጥር 13 እስከ 14 እንደሚናገረው በልብህም እንዲህ አልክ፣ ወደ ሰማይ አርጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ ከፍ አደርጋለሁ። በተራራው መሰባሰቢያው በተቀደሰውም ተራራ ከፍታ ላይ በዙፋኔ ቀመጣለሁ፣ ከደመናዎችም ከፍታ በላይ አርጋለሁ፣ ራሴንም እንደ ልዑል አደርጋለሁ በማለቱ እግዚአብሔር አምላክ ሰይጣንን ከሰማይ እንደ መብረቅ ወደ ምድር ጣለው። ይህ የወደቀው ሰይጣን የሰውን ልጅ በማታለል እግዚአብሔር ከሰጠው ስፍራ እንዲባረር ምክንያት ሆኗል። ዛሬም የሰው ልጆችን በማታለል የእግዚአብሔር ብርሃን እንዳያዩ የክፋት መሸፈኛውን በመዘርጋት የሞት ጽዋቸውን እንዲጎነጩ እያደረገ ይገኛል። በዓለም ላይ የምናየው አመፀኝነት፣ ግድያ፣ ክፋት፣ ዘረኝነት፣ የጨለማ ሥራ ሁሉ ምንጩ ሰይጣን ነው። ነገር ግን የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ሞት በሕይወት ተሻረ፣ እርግማን በበረከት ተተካ፣ ጨለማ በብርሃን ተዋጠ። የእግዚአብሔር ልጅ ኢየሱስ ክርስቶስ ሁሉን አሸነፈ።